ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለቱ መረጃው የምናደርስበት ሰዓትም ደርሰናል። በመጀመሪያም በጎንደር ከተማ አዲስ ዘመን ከተማ ዋና መንገድ ለ6 ቀናቶች ዝግ መሆኑንም እናሳውቃለን ይላል የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር የተላለፈ ጥብቅ መልእክት። ፋሺስታዊ የአብይ አህመድ አገዛዝ በመገርሰስ ህልውናችንን ለማረጋገጥና መላ የሀገሪቱ ህዝቦች በነጻነትና በእኩልነት በኢትዮጵያ ሰማይ ስር እፎይ ብሎ የሚኖርበትን አውድ ለማንበር ከጫፍ ጫፍና ስደት የተረፈውን ህዝባችንን በማስተባበር አስከፊውን የአብይ አገዛዝ እያፈራረስነው እንገኛለንም ይላሉ። በጦርነት የአማራ ፋኖን ማሸነፍ እንደማይችል ተገንዝቦ ተስፋ የቆረጠው ቀቢጸኛው የአብይ ቡድንና ተላላኪዎች ህዝባችን የሚያማርሩ የዘረፈና የእገታ ወንጀሎችን እንደሚፈጽም ለካህዲዎች ግልጽ ስምሪት በመስጠትና በተለያዩ ስልቶችም ለስርዓት አልበኞችና ወንበዴዎች ምቹ ሁኔታን በመፍጠር እንዲሁም ወታደራዊ ከለላ እየሰጠ ወገናችን በእጅ አዙር ለማሰቃየት ታትሮ እየሰራ መሆኑን ታውቆ በተለይም በጎንደር ከተማ ጠዳ ክፍለ ከተማ እስከ አዲስ ዘመን በሚገኝ ልዩ ልዩ ቦታዎች ተላላፊ ተሳፋሪዎችን አሽከርካሪዎች ላይ የወንብድና ተግባር እንዲፈጽም እያደረገ የቆየ መሆኑን ይታወቃል። የሰሜን አማራ ቀጠና ግንባር ትግሉን ለላቀ ውጤት ለማብቃት እዛችን በላይ ዘለቀ እዝ ህዳር 30 2018 ዓ.ም በይፋ አውጆ የጀመረውን ጥልቅ ማጥራትና ማብቃት ንቅናቄ በመደገፍ ኮራችን ወደ ተግባር መግባቱን እያሳወቅን የማጥራት ተልኳችንም አካል የሆነ በዳግማዊ ቴዎድሮስ ቀጠና ስር የሚስተዋሉ ተላላፊ ተሽከርካሪዎች ላይ ዘረፋና ስርቆት የሚፈጽሙ ህዝቦችን ጠላቶችና የትግላችንን ሳንካ ወንበዴዎች ላይ የማጣራት ስምሪት የሚደረግ በመሆኑ ከጎንደር ከተማ የአዲስ ዘመን ከተማ ዋና አስፓልት አውራ ጎዳና ከታህሳስ 4 2018 ዓ.ም ጀምሮ እስከ ታህሳስ 10 2018 ዓ.ም ወላዶችና ጽኑ ህመማን ከጫኑ አምቡላንሶች ተሽከርካሪዎች ውጪ እስከተጠቀሰው ቀን መንገዱ ዝግ የተደረገ መሆኑንም እናሳልባለን። የተላለፈው የመንገድ መዝጋት መመሪያ ተላልፎ ለመንቀሳቀስ የሚሞክር ማንኛውም አካል ሊደርስ የሚችል አደጋ ኪሳራ ኃላፊነቱን ራሱ የሚወስድ ይሆናል ሲልም ይገልጻሉ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ጎንደር አማራ ኢትዮጵያ። ወደ ቀጣይ መረጃ ስናልፍም የንጹሃን ፍጅት በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ዲቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው። ከ20 ታታ ተሽከርካሪ በላይ የኦሮሚያ ልዩ ኃይል ተራግፏል። ንጹሃንም ኢላማ ያደረገ ዘግናኝ ጭፍጨፋም እየተካሄደ ነው። በቅድሚያ መከላከያው ህዝብ ጋር በመመካከር እንጠብቃቸዋለን በማለት ህዝቡ አምኖ መሳሪያውን እንዲያስረክብ ተደርጓል። ያ እንደሆነም ከታወቀ በኋላ ይመለሳል። በቅንጅት ከማክሰኞ ዳር 30 ቀን 2018 ዓ.ም ጀምሮ በስለት ጭምር ንጹሃን በአሰቃቂ ሁኔታ ያለ ከልካይ እየተጨፈጨፈ ነው። አስክሬናቸውንም አልተነሳም የሚሉት በጭንቅ ውስጥ ያሉ የአካባቢው ነዋሪዎች የነዋሪው በስጋት በየጫካው በመሰደድ የሟች ቁጥርም በውል ማወቅም ያስቸግራል። በአካባቢው ሸኔ ወይም የኦሮሚያ ነጻነት ሰራዊት ወይም ፋኖ እንደማይንቀሳቀሱ ዋናው ኢላማ ንጹሃን እንደሆኑም ይናገራሉ። ፓርቲያችን ይህን አይነት አካሄድም ለከፍተኛ ዘር ፍጅት ዝግጅትና ምልክትም አድርጎ ይገነዘባል። ድርጊቱንም በጽኑ ያወግዛል። አካባቢው ከዚህ ቀደም ተደጋጋሚ ዘርፈ ብዙ ፍጅትም የተካሄደበት ነበር ሆኖም ይታወቃል። ስለሆነም በአካባቢው የሚንቀሳቀሱ የክልል ልዩ ኃይል እንዲሁም ካለው እኩይ ድርጊት እንዲታቀቡና መከላከያ ሰራዊት በቦታው ተተክቶ መሳሪያም ሲያስወርድ ቃል በተገባው መሰረት ህዝቡንም እንዲጠብቅ ያ ካልሆነ ህዝቡን መሳሪያ እንዲመልስና ህዝቡን ቢያንስ ራሱ እንዲከላከል እንዲደረግ እየጠየቅን ይህ ሳይሆን ቢቀር እና የሚደርሰው ፍጅትም መንግስት ሙሉ ኃላፊነቱን እንደሚወስድም ለማሳሰብ እንወዳለን ሲልም ፓርቲያችን ለሞቱት እረፍት ነፍሱን ወዳጅና ዘመዱንም አካባቢው ማህበረሰብ መጽናናትን ይመኛል ሲልም ይናገራል። የአማራ ፋኖ ብሔራዊ ኃይል። ወደ ቀጣይ መረጃ ስናልፍም አንቶኒዮ ጉቴሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡም ጥሪ ያቀረቡ።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓል በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነት ያላቸውን ቁርጠኛ ዳግም እንዲያረጋግጡም ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው ስቴፈን ዱጃሪካል በኩል የሰጡት መግለጫ በሁለት ሀገራት መካከል ያለው ውጥረትም እንደገና ባየለበት ወቅት ነው። ታህሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያ በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆንም የድንበር ማካለል ዘዴዎችም ከመዘርጋቱ በተጨማሪም የሁለቱንም ሀገራት ሉዓላዊነት፣ የግዛት አንድነትም አረጋግጧል። ዋና ጸሐፊው ስምምነቱን ለሩብ ዓመት ያህልም ሰላማዊ ግንኙነት መሰረት ያደረገ ወሳኝ ማዕቀፍን በማለት ገልጸውታል። ጉተሬዝ በተጨማሪም ከ7 ዓመት በፊት የሁለቱ ሀገራት መሪዎችም በጋራ መግለጫቸው አማካኝነት የሰላም የገቡትን ቁርጠኝነት የዳሰሱበትንም ሁኔታ አስታውሰው ይህም የውይይትና የትብብር ዋጋ የሚያሳይ ማረጋገጫ ነው ብለዋል። ውጥረቱ እንደገናም እየጨመረ ባለበት ወቅት ዋና ጸሐፊው ሁለቱንም አራት በአልጀርስ ስምምነት ውስጥም የተካተተውን ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ የጠየቁ ሲሆንም የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚደረጉ ጥረት እንዲጠናከርም አሳስበዋል። በተጨማሪም ኢትዮጵያና ኤርትራ ለሁሉም በሚጠቅም መልኩ የልማት ትብብርና ለመከተል ከቀጠናዊ ዓለም አቀፋዊ አጋሮች ጋርም መስራታቸውን እንዲቀጥሉም አበረታተዋል። ወደ ቀጣይ መረጃ ስናልፍም ዓለም አቀፍ የገንዘብ ተቋም IMF ለኢትዮጵያ 261 ሚሊዮን ዶላር ብድር ለመልቀቅም ተስማማ። የገንዘብ ተቋሙና የኢትዮጵያ አመራሮች የ4 ዓመቱንም የ3.4 ቢሊዮን ዶላር የተራዘመ የብድር ማዕቀፍ በተመለከተም አራተኛ ግምገማ አድርገው ስምምነት ላይም ደርሰዋል። በአመራሮቹ ደረጃ የተደረሰውን ስምምነት ተከትሎም ኢትዮጵያ ከተቋሙ 261 ሚሊዮን ዶላር ብድር ይለቀቅላታል ተብሎም ይጠበቃል። በሐምሌ ወር 2016 ዓ.ም ስምምነቱ ከተጀመረ በኋላ ጥሩ የማክሮ ኢኮኖሚ ውጤቶች እየታዩ ነው ያለው ተቋሙ ከፈረንጆቹ 2024 አጋማሽ ጀምሮ በወርቅ፣ ኤሌክትሪክ እና ግብርና ምርቶች የታገዘ ፈጣን እድገትም እየተመዘገበ ነው ብሏል። IMF የዋጋ ንረትን ቀንሷል፣ የመንግስት ገቢም ጨምሯል፣ እንደዚሁም ለውጭ የሚቀርበው ምርትም አድርጓል ብሏል። ጠንካራ የገንዘብ ፖሊሲ የዋጋ መረጋጋትን ለማጥፋትም ቁልፍ ነው ያለውን የገንዘብ ተቋም የውጭ ምንዛሬ ገበያ ላይም ውድድርና አገልግሎቱን ለማሻሻል ቀሪ ስራዎች ያስፈልጋሉም ብሏል። የገንዘብ ተቋሙ 261 ሚሊዮን ዶላር ብድር የሚለቀቀውም የተቋሙ ቦርድም ሲያጸድቀው ሲሆንም ብድሩ በቦርዱ ጸድቆ ሲለቀቅ በዚህ የብድር ማዕቀፍ ስር ለኢትዮጵያ እስካሁን የተሰጠን ብድርም 2.134 ቢሊዮን ዶላር ያደርሰዋል። ወደ ቀጣይ መረጃ ስናልፍም ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ ሜጀር ጀነራል ክንፈ ዳኘውም ተናገሩ። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ የትግራዩ ጀነራል ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ህዝብ ሁለት ምርጫዎችን ከኢትዮጵያ ጋርም ባርነት ወይም እንደ ኤርትራ ነጻ ነው ሲሉም ተደምጠዋል። ጀነራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻ እንደሚያገኝም አዲስ በሰጡት ቃለ መጠይቅም ተናግረዋል። ጀነራሉ ብርሃ ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅም የትግራይ ህዝብ ሁለት ምርጫዎችም ከኢትዮጵያ ጋር ባርነት ወይም ኤርትራ ነጻነት ነው ሲሉም ተደምጠዋል። ከእስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለው አቋማቸውን ደግመውታል። እንደ ጀነራሉ እምነትም ትግራይ ኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆንም አለባትም ብለዋል። በአሁኑ ወቅት ወደ ቀድሞ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት በቁጥጥር ስር መግባት እንደሌለበትም ጀነራሉ ተናግሯል። በትግራይና በኢትዮጵያ መካከል ያለውን ብቸኛው የግንኙነት የፕሪቶሪያ ስምምነት ነው ያሉ ሲሆንም ከዚያ ውጪ ምንም አይነት ማሰሪያ የለም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎችም ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም
ጠቁመዋል። የትግራይ ኃይሎች ከኤርትራ ይሁን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊም ወይም ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸውም ተናግረዋል። የትግራይ በአነስተኛ መስዋዕትነት ሀገር መሆን አለባትም ብለው የሚያምኑት ጀነራሉ የሚፈጸሙ በፖለቲካ ቁርጠኝነት በህገ መንግስት አንቀጽ 39 መሰረት መሆኑንም ጠቁመዋል። የትግራይን ሀገርነትም ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ለኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጀነራሉም ገልጸዋል። ስለ አሁናዊ የኢትዮጵያ መንግስትም የትግራይና ኤርትራ ውጥረትም የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆንም ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችም በውክልና የሚሳተፉ እንደሚሆኑም ጠቁመዋል። በቀጠናው የሚንቀሳቀሱ ጦርነትም በባህሪው የውክልና ጦርነት ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤሚሬቶች ፍላጎት ነው ሲሉም ያጣጥላሉ። ምንም እንኳን ጀነራሉ ጥያቄ የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳላትም ይታወቃል። ጀነራሉ